ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንግዲህ ግንቦት 11 2018 እንግዲህ የተሸነፈው ስርዓት የብልጽግና ስርዓት በዛሬው ዕለት እንግዲህ በተለያዩ በድጎ ከተማ በሆን በተለያዩ አቅጣጫዎች በመድፍ ንጹሃን ላይ ጉዳት እያደረሰ ይገኛል። እንግዲህ በሰረቃ አካባቢና እንዲሁም ቦልሳ ቁጣ የምትባለው አካባቢ እንግዲህ በዛሬው ዕለት እንደምትመለከቱት ከዚህ እንደምታዩት እዚህ ጋር የተተኮሰው ያረፈው የመድፍ እንትን የምትመለከቷቸው እንግዲህ ንጹሃን ላይ እንስሳት ላይ ምን ያክል ጉዳት እንደደረሰ የምታዩት እንግዲህ እቺን ፈረስና እዚህ ጋር ደግሞ ያለችው ግልገልም እያያችሁ ነው። እንግዲህ ከነዚህ መካከል ፈጣሪ ያተረፈው ይሄ ህፃን ልጅ እነዚህን እንስሳቶች በመጠበቅ ላይ እያለ እንግዲህ ህይወቱ መትረፍ ችሏል። የምታዩት ነው እንግዲህ ስብርባሪዎች ይሄንን ይመስላሉ። እንግዲህ ከረጅም ሰዓታት ጉዞ በኋላ ያለበትን ሁኔታ ለማየት ሞክረናል። እንግዲህ ሌሎችም ቦታዎች አሉ። በየሰዓቱ የደረስንባቸውን መረጃዎች ለእናንተ የምናደርስ ይሆናል። መቼውንም ቢሆን በዲሽካ በሞርተር እና በድሮን አልችል ያለው ይህ ስርዓት አሁን ላይ ደግሞ በከፍተኛ ሁኔታ መድፎችን በመጠቀም በሙሉ ከተማዎች የገጠር ቀበሌዎች ላይ ንጹሃንና እንስሳት ላይ እንደዚህ ጉዳት እያደረሰ ይገኛል። ውድ አድማጭ ተመልካቾቻችን እንግዲህ እንደምታዩት ነው ይህ የብልጽግና ስርዓት ምንም መሬት ላይ በሌለበት ሰዓት ምርጫ እናካሄዳለን በማለት የከተማችን የቀበሌያችን የገጠር ቀበሌዎችን በማስሸበር በመድፍ እየደበደበ ይገኛል። ግንቦት 11 2018 አመሰግናለሁ። ሌሎችን እስኪ በጊዜው የነበሩ አባቶች ወይም ቦታው ላይ የነበሩ ታላላቅ ሰዎችን ደግሞ እነሱን እናነጋግራለን። እስኪ እንግዲህ በዛሬው ዕለት የተፈጠረውን ነገር አጫውተን እስኪ ስንት ሰዓት ላይ ነው ይሄ ነገር የተፈጠረው? እንደው በአካባቢው ሌሎች ህፃናት ነበሩ ወይ የሚለውን ነገር እስኪ ካንተ አንደበት ደግሞ እስኪ ለህዝባችን ይፋ እናድርግ። እንግዲህ ስርዓቱ እየፈጸመ እያደረገ ያለው ሁኔታ አለና እንግዲህ ለምታቸው እነዚህ ስብርባሪዎች ናቸው ከመድፉ የተረፉ የምታያቸው እነዚህ ንጹህ እንግዲህ ምንም የማያውቁ እንስሳት ላይ ነው ጉዳት እያደረሰ ያለውና እስኪ እንደው ስምህንና ስንት ሰዓት ተፈጠረ ይሄ ነገር የሚለውን ነገር ሲያጫውተን። ስሜ ቄስ ንጉስ ይባላል። ተጋበላን ቄስ ንጉስ ይባላል። ያው ዞሮ ዞሮ ፈረሲቱ ከወለደ 5ኛ ቀኗ ነው። ልጁን ጠብቅ ብዬ በአጠባቡ ላይ አምጥቼ እዚህ አርጬ ወደ ስራ ቦታ ሄጃለሁ። ከዛ ወደ ስራ ቦታ ስሄድ ይሄ ነገር ተከሰተ። ስመጣ ያው ፈረሲቱ ከጥቅም ውጭ ሆና እንደዚህ ሆና አገኘሁት። ልጄ በመትረፉ አንድ ነገር ልጄን አገኘሁት። ያው ከብቶች እንስሳቶች እኔ ከድህነት አኳያ እንደዚህ አድርጎ በዛሬው ዕለት እንደዚህ አድርጎ ከጥቅም ውጭ አደረገ። አይዞ እንግዲህ ያው የሰው ልጅ ህይወትም ማለፍ ያለ ነው። ብዙ ወንድሞቻችን እንደወጡ የቀሩ አሉ። ለዚህ ለአማራ ህዝብ ለአማራ ትግል ሲሉ እንኳን በሰው ላይ ጉዳት አላደረሰ እንኳን እናንተ ደህና ሆናችሁ። እንግዲህ ያው እንደምታዩት ነው በጣም በሚገርም እና በሚያሳዝን ሁኔታ ስርዓቱ በምን ያክል በሰዎችና በእንስሳት በንጹሃን ላይ እያደረሰ ያለው ጉዳት ይመልከታችሁ ህዝባችን። ይህ ነው እንግዲህ ሀገርን ጠብቃለሁ እያለ የመከላከያ ሰራዊት በአብይ አህመድ ስልጣንን ለማስጠበቅ እያደረሰ ያለው ጉዳት ይህንን ይመስላል። ሀብታሙ ዩሱፍ ነኝ የ201ኛ ኮር ህዝብ ግንኙነት። አመሰግናለሁ።